እንደ ዋንኛ ችግር ምን ይዘን እንሂድ? አሁን ያልጠቀስከው እንዳለ ሆኖ እዚህ አሁን ለምሳሌ ስንዴ እየተሰራ ነው። ስንዴ ላይ የበሽታ ሊሆን ይችላል፣ ባቄላ የዝርያ አቅርቦት ሊሆን ይችላል፣ የበሽታ ሊሆን ይችላል፣ ምስርም ሁሉንም እንስሳቱንም እንደው የሆነ እንደዚህ ችግር አለና ይሄን ብትል ለምን በሽታ ነው? የምን በሽታ ነው? ዋግ በሽታ። እሺ የባቄላ ኮርስ እሺ ቆርምደ እሺ የጤፍም ደግሞ ዝም ብለን ይመጣል እንገዛለን፣ ጤፋችን አጠፋለን። ስለዚህ በጥቅል ከእናንተ ጋር እንጠይቃለን፣ ህዝቡ ተጠቃሚ ለመሆን ዝግጁ ነው ማለት ነው። በጣም ጥሩ። ስንዴ ላይ የዋግ ችግር አለ፣ ባቄላ ላይ የባቄላ ቆርምድ የሚባል ችግር አለ፣ ጤፍ ላይም እንደዚሁ ችግር አለ። ይሄን ነው የምንፈልገው። አሁን ምርምር ሲሰራ ከእናንተ ችግር ወስዶ ነው፣ ችግሮች ላይ መሰረት አድርጎ ነው ምርምር የሚያካሂደው። ይሄ ጥሩ ግብዓት ነው በጣም። የጤፏ ምንድን ነች? ግልጽ አድርጋት እስቲ። የጤፉ አሁን የአረም ጉዳዮች አሉ። አረም አረም ትንረጭ ዝም ብለን የሆነ አቃጠለብን ዝም ብለን የአረም መከላከያ ኬሚካል ነው። ኬሚካል ማለት የማይጠቀሙን ተጠቅመን የፊቱ ጤና ነበረ። ያሁኑ ግን የዘንድሮ ሁሉም አድርጎ ተቦታው ላይ አጠፋብን። ማንም ብለን እንያዝ ጠይቃና ህዝባችን ተገኝ ነው። በተለይ ያምነው አሁን ታች ላይ ነበር የተከለለው እኛ ጋር ያንኑም ያው እየተከታተለ ዋጉን በዋግ እያደረገ ያው ስንዴው ደህና ነው። የጤፍ ጉዳይና የዚህ የባቄላ ጉዳይ ነው። አሁንም ይሄን አቅርበው ጠይቃለን። በጣም ጥሩ። ይሄ ካለ ኬሚካሉ ላይ ምናልባት ስሙንትን ላይ ይችላል፣ ግን ትልቅ ጥንቃቄ ማድረግ ያለባችሁ አሁን ከነጋዴዎች ላይ ስትገዙ እነሱ መሸጣቸውን ነው። የኬሚካሉ ተመርቶ ሱቁ ላይ ምን ያህል ጊዜ ቆየ እነሱ አያስጨንቃቸውም። ልክ ስትገዙ ቀኑን የተመረተበትን እስከ መቼ ነው ሳይበላሽ የሚቆየው? ቀኑም ካለፈ መርዝ ይሆናል ለጤፉ ብላ ራሱ መድኃኒትነቱ ቀርቶት መርዝ ነው የሚሆነው። ስለዚህ ልክ ስትገዙ መቼ ተመረተ፣ ምን ያህል መስቶር ላይ መጋዘን ምን ያህል ቆየ፣ ከዛ ምንድነው ጉዳቱ የሚለው ነገር በደንብ መታሰብ አለበት እና እሷ አንድ ጥንቃቄ መደረግ አለበት የሚለውን ነው። ምናልባት ኬሚካሉ እናየዋለን፣ ችግር የለውም። አብል ብቻ አይደለም የኛ የወሬሉም የሰሪንቃም አጠቃላይ በሀገራችን ያለ የምርምር ማዕከል በተለያዩ የሰብል እንደሚሰራው ሁሉ የእንስሳት ንብ ሁሉ አለ። እስከ ንብ ድረስ ነው የሚሰራው። ዶሮ አለ፣ በግ ላይ አለ። እዚህም ያው ላይሆን ይችላል እንጂ ፍየል፣ የላም ወተት የተሻለ ወተት እንድታመርት ምን መግባት ጥሩ ነው እስከዚህ ድረስ ማለት ነው። በጣም ሰፊ ስራዎች ይሰራሉ በምርምር ማዕከላችን ማለት ነው በሁሉም። ስለዚህ እንደዚህ አይነት አጋጣሚ ስታገኙ አሁን ለስንዴ ተሰብስባችሁ ሊሆን ይችላል። ስንዴም ብቻ አይደለም ብልጡኑ ያኔ ባቄላም እንደዚህ እኛ ጋር እንደዚህ ችግር አለ ብላችሁ ለሚመጡ አካላት አስተላልፉ። ይሄ ለአካባቢው በጣም ትልቅ ነገር ነው፣ መነሻ ነጥብ ነው። በነገራችን ላይ ምርምር ዝም ብሎ ስራ መስራት አይችልም፣ መንግስትም አይፈቅድለትም። አሁን እኔ ምስር ላይ አሁን ያለፉት 3-4 ዓመት ምስር ከምርት ወጥቷል። የኛ ጥናት የሚያሳየው አርሶ አደሩ በተለመደው ነው፣ ዝናብ በማብቂያ ነው የሚዘራው። በማብቂያ ይዘራና ዝናቡ ልክ መስከረም ብልጭ እንዳለ ድርቅ ነው የሚለው። ይደርቃል፣ መሬት ይሰነጠቃል። ቡቃያ ደረጃ እያለች ይሄ ክሽክሹ ይመጣበታል፣ ውርጭ ይመጣል። እንዲህ እያለ ምስሩ በጫና ምክንያት ከምርት ውጭ ሆኗል። ስለዚህ ወደ ኋላ አምጥተን ብንዘራው የተሻለ ይሆናል ብለን በሚል ነው አሁን በእንደዚህ አይነት መልኩ የመጣ ነው እና የተሻለ ምልክትም አይተናል፣ ጥሩ እንትን አይተናል። እስከ ለገዳ ድረስ በሰፊው ገብተናል። አሁን ይሄንን በዚህ ወደ ኋላ በመሳብ ምስርን በመዝራት በጥቁር አፈር ላይ ማምረት ይቻላል የሚለውን በደንብ ማስረጽ አለብን። የተለያዩ ዝርያዎች ይመጣሉ። ለጊዜው የምስራች የሚባል ዝርያ አምጥተናል። ይሄ ገበያ ላይ የተወሰነ እንትን ሊኖረው ይችላል ከዚህ ከጥቁሩ ምስር። ነገር ግን ከዜሮ ደግሞ ይሻላል ብላ የሚለውን አንስቡት። ምስር ምንም ካለማምረት ይሻላል የሚለውን ተነሱ። ከዛ ደግሞ በኋላ የእናንተ ፍላጎት አሁን ይሄ ምስር ጠቆር ያለው ቀለም ያለው ገበያ የተሻለው ይፈልጋል የሚል እሳቤ አለ። እሱንም እኛ አልጣልነውም፣ እየሰራን ነው። በሚቀጥሉት 2-3 ዓመታት አንድ ጥቁር ዝርያ ይኖረናል። እስከዛው ግን አርሶ አደሩ እዚህ አካባቢ ምስር ማምረት ስላልቻለ ያ እስከሚመጣ በዚህኛው ደግሞ እየተስተናገድን እያመረትን ምስር ካለ ማምረት እንደሚሻል አስቦ እኛ የመጣነውን ምክር ተጠቅማችሁ ያው ወደ ምስር ወደ ምርት መመለስ ነው ሐሳቡ እና በዛ መንገድ ነው። አሁን ኮምቦልቻ፣ ደሴ ያው እዚህ ትንሽ ወጣ ስላለ ነው እንጂ አሁን ይሄ እኛ ያመጣነው ዝርያ በጣም ነው የሚፈለገው። ትንሽ ውሃ ሲነካው ይነፋፋል፣ እንትን ይላል፣ ይሞላል። ሳምቡሳ በተለይ ሳምቡሳ የሚያስተናግዱ ሰዎች በጣም ነው ይሄን የሚፈልጉት
ምክንያቱም ትንሹ የምስር ፍሬው ይሞላዋል ሳምቡሳውን መጠኑ ከፍ ያለ ስለሆነ ማለት ነው። እና በዚህ የራሱ የሆነ እያንዳንዱ ዝርያ የራሱ የሆነ ጥቅም አለው። በአንድ ነገር ብቻ አይሆንም ለማለት ነው። እና ይሄንን እናደርጋለን። ከዛ ዝርያ ማምጣት ብቻ አይደለም፣ የመዝሪያ ወቅትን ማሻሻል ብቻ አይደለም። ምን ጨምረው ማዳበሪያስ ምን በመጠን በአይነት ይሄን ሁሉ ታሳቢ አድርጎ ነው አለ ምርት የምናመርተው። እና ከዛም አኳያ እንደው የገጠማችሁ ነገር ካለ እሱንም አብራችሁ ታካታላችሁና እናንተ መደብ እኮ በ50 ሳንቲም ሜትር ስርት ነው ይሄ ስሪንቃ የሚሰራው መደብ እንደዚሁ እንደ ለበሶሹ መደብ ነው። ይሄ ምርት ገለባ እንኳን አጥቶ ነበር ገበሬውኛ ገለባ እንኳን አተናል እያመረተ። ስለዚህ ይሄንን ወዲያ ኋላ ትምህርቱን ለገበሬው ይካሄድልን ብለን በስብሰባም ገልጸናል። አሁንም እንደኔ ራሴም አሁን የዘንድሮ ፈቃደኛ ሆኜ ላጎል መሬት ሰጥሃለሁ ብዬ እንግዳው መሬት አነስተኛ ይሁንና የፈጫ እንኳን አንድ ቀን ሁለት ቀን አይስተንትን ብለን ጥቁር ምስርና ቀይ ምስርን በምን መረመርክ ብትለው ገበሬ ደረጃ ነኝ እንጂ እሹና በኪሎ ተለክተው አስረክቡን ብሎ በጉልበት ሰራተኛነት ግዬና ሚስቴ ሆነን ስራ ገባ። ትናሽ ያ ጥቁር ምስር ሙትት ብሎ አይስተና አቀረበ። ይሄን ቀይ ምስር ደግሞ አይስተና አቀረበ። ሶስተኛ ደግሞ የና ደግሞ አለ ያንን ምስሮች አቀረበ። ግን በአይን ደረጃ በግምት ደረጃ ባይ ደረጃ ይሄ እንዳለች ምስር መርበራል አበበ። ይሄን እንደውም ለወደፊት ለ07ም ሆነ ለእንትንም ለጋሻውንም እንትን በልና ይሄ ቀይ ምስር በብርም ደረጃ ሆነ በምንም እንትን እያለ ነውና ይገለጥልን ይሄንን እንኳን ተባበሩን የሚል ይሄን ሐሳብ ባለፈው ዓመት ተልፍሼ ነበር። አሁንም እንደኔ የመደብ ስራዎች ስለሆነ ይሄ ቀይ ምስር በብህር ደረጃዎች ገብቶ ወደ ገበሬው ምርት ይዘጋጅ እንደ ካናዳው ስንዴና እንደ በዓል ይመለስልናል የሚል ሐሳብ አለኝ። አሁን ከአርሶ አደሮች ጋር ጨርሰናል። ምናልባት መለስ ምንድነው አሁን እነሱ ያነሱት የኬሚካሉ ችግር አለ። ሌሎችም እንደ ባለሙያ ደግሞ ለኛ ለምርምር ማዕከላት የምትሰጠው የቤት ስራም ሊሆን ይችላል። እንደ ደግሞ አርሶ አደሮች ያላነሱት የግብርና ላይ ያለ ችግር ካለ ምርምር ማዕከሉ የሚወስደው ካለ እሱን ተጠቁመናል። በጣም እናመሰግናለን። በርካታ ነገሮችን ሰብስበናል። እንግዲህ እንደ ስሪንቃም ሆነ እንደ ምርምር ብላችሁ አስቡት። አሁን ስሪንቃ ወረኢሉ የሚለውን እርሱት። እንደ ምርምር ብዙ ነገሮችን መነሻ የሚሆኑ የላም መኖ ችግር እንዳለ ተረድተናል። ከዶሮ አኳያ መስፋፋት የሚገባው ነገር እንዳለ እንደሚያስፈልግ ተነስቷል። እንደዚሁ ደግሞ ከኬሚካል አጠቃቀም ጋር ተያይዞ ትንሽ ግን እሱ ጋር ምንድነው እኔ አሁን ያው በማህበራዊ ሚዲያ አስተምራለሁ ግንዛቤ የሌላቸው ሳስተምር ጋሻወል ይሄ በሽታ ገጥሞኛልና የትኛው ኬሚካል ልጠቀም ብለው ይጠይቃሉ። እኔ እንደዚህ ይሄን ኬሚካል ተጠቀሙ አይደለም። ምክንያቱም ያልታየን ነገር ዝም ብሎ በአየር ላይ ይሄን ኬሚካል ተጠቀሙ ማለት አደጋው ነው የሚበዛው። ስለዚህ የመጀመሪያ ማድረግ የሚገባችሁ ባለሙያዎችን ወስዳችሁ ማሳየት ነው። በራሳችሁ የምትወስዱት ነገር መኖር የለበትም። እዚሁ እነመለስን ተጠቅማችሁ ማሳይ ላይ እንደዚህ ምልክት ታይቷል፣ እስቲና በአካል ሄዶ አይቶ በቃ እሱ ደግሞ ከአዝርት ጥበቃ ባለሙያዎች አሉ፣ ከዛ በጋራ በመሆን ይሄን ኬሚካል ተጠቀሙ፣ በዚህ መጠን ተጠቀሙ የሚሉ ነገሮች መያያዝ አለባቸው። እንደዚህ ብሎ አሁን እኔ ስሪንቃ ነኝ እንድሪስ ደውሎ አረ እንደው ባቄላ ላይ እንደዚህ ተከሷልና ይሄን ኬሚካል ልጠቀም ምናምን የሚለውን ምላሽ አልሰጥም። እኔ ባላየሁት ነገር አይሆንም፣ አይመከርም፣ መሆንም የለበትም። ከዛ ባሻገር ግን ሙሉ ለሙሉ ደግሞ ኬሚካል ላይ መመርኮዝም የለብንም። አሁን እንድሪስ ንብ ማር ምናምን ይሰራል። ለምሳሌ አሁን እንትን ካልሆነ በስተቀር ሌሎችም ሰዎች ይሰራሉ። ከአቅም በላይ ካልሆነ በስተቀር ኬሚካል አማራጭ መሆን የለበትም። ኬሚካል የምትሄዱት የመጨረሻ ምንም አማራጭ የሌለበት ነገር ሲኖር ብቻ ነው ወደዛ መሄድ ያለባችሁ። ከዛ ውጪ ራስ ላይ ጤና አለ፣ ንብ ላይ ችግር ይፈጥራል። አጠቃላይ ከአካባቢ ብክለት ጋር ተያይዞ አደጋ አለው እና የመጨረሻ አማራጫችሁ እንዲሆን ለመምከር ነው። ይሄንን ነው ለማለት የፈለኩት።